በዛሬ ቪዲዮ እነዚህን ያያችሁት ነው ዋንባ በዛሬ ዕለት እንዴ ነው ላርጎ ተወዷል ብለው ውሃን በላርጎ መልክ መላክ ጀምረው ነው ፍሌቨር ውሃ ነች። ውድ ፍቅረኛውን እንዳፈቀረ አንዲት ወስኖ ዘላለም ያልኖረ አሮጌ አይፎን ያለው አፍቃሪውን ሰርተታ መልከጥፎን በስም ይደግፋል። አይ ፍቅሩ ሰላም ሰራዊት አንድ ስራ ላዝህ ነው። ባምቢ የምትባለውን ቀበት ቲክቶከር ዛሬ ራት እኔ ቤት እንድትመጣ ፈልጋለሁ። ፍቅረኛ ሆናችሁ ፕሊዝ የሚስት ግዴታዎችን አትወጡ። ወንዶች ቤት መመላለስ ለጤና ጥሩ አይደል። እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ እንዲሁም ደግሞ ግርምትን ይጭራሉ ብሎም እናንተ ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። እንግዲህ እንደተለመደው ይሄ ቤት ምን ይፈልጋል? ላቭ ይፈልጋል፣ ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀላም ወንደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ ጻፍ ብሎም የምለቃቸው ቪዲዮዎች ደግሞ በቶሎ እንዲደርሷችሁ የደወል ምልክቷን መጫናችሁን አትዘንጉ። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾቼ ዲስክሪፕሽን ላይ ተቀምጧል። እነሱንም ነካ በማድረግ መላክ ይቻላል ማለት ነው። ለማንኛውም ብዙ ቶካና ብዛ ወደ ቪዲዮ ሰሞኑን እንግዲህ ማን ያዘዋል እሸቱ ላይ የቀረበ አንድ ራስታ ሰውዬ መነጋገሪያ ሆኗል። መነጋገሪያ የሆነበትን ምክንያት በጣም ሳክስን በለው ሳክስ ፕሮማክስ በጣም የተጋነነ ነገር ያወራልና ሙድ እየተያዘበት ነው። እስቲ መጀመሪያ ሰውየው ማን ነው ምንድነው ራስታው የሚለውን እንመልከት። ዛሬ 10 ምናምን ዓመት በዛን ዘመን እንደቀልድ ነው 100,000 ብር ተራ የሆነ ነገር ነው። 100 ብር ቢወድቅብኝ አላነሳም። 4 ጎማዬን በጥይት መጥቶት በሸርኬ ነበር ማመልጣቸው። ኧረ ተው እንደዛ ጥይት እየተራገፈብኝ ላይ እነድቼ እወጣለሁ። ጓደኞቼ ቆሜ ይዣቸው ኑ ግቡ ጥይት ናዳ ይወር ኖ ዌይ yes way no way ቀደዳ በጣም ዘና ያረገኝ የሆኑ ጩጪዎች የሰሩበት ቪዲዮ ነውና እስቲ እሱን እንመልከት። በሊቢያ በረሃ ሳቋርጥ ማለት ነው። እሺ ፊት ለፊት ከአንድ አንበሳ ጋር አትፋጠጥኩም። አንበሳ በረሃ ላይ ምን ይሰራል? አያሌውስ መቶ መሰለኝ ብቻ ተፋጠጥን። እሺ ከዛ ዞር ስል ትልቅ ዛፍ አላየሁም እንዴ? በረሃ ላይ ዛፍ እንዴት አለ? አራስ ጨርሰኝ። እሺ ከዛ አንበሳውን ሾፍ ካረኩ በኋላ በፍጥነት ወደ ዛፍ ሴት ተከተለኝ። አረባክሽ ከዛ ዛፍ ላይ ላጥብዬ ስወጣ ተከትሎኝ አልወጣም። ምኑ አንበሳው? አሁነዋ ዛፍ ሲወጡ እኮ ጦጣ በላቸው። እሺ ወዲያ ጃምፕ ብዬ ከዛፍ ወረድኩና ከዛ ስሾፍ ከፊት ለፊቴ ትልቅ ባህር አየው። ይሄ በረሃ ላይ ባህር ከየት መጣ? ምነው ከአንበሳው እንዳመልጥ አልፈለክም እንዴ? በቃሉ ደስ ይበል ደርሶ በላኝ። እሺ እንደውም ደስ ይበል በላኝ ተመችቶኛል። ኧረ የሰውዬ እውነት የሚያወራው ነገር እውነት ነው እውነት አይደለም የሚለውን ነገር ሳይሆን ትንሽ ክኖር በጣም ትንሽ አይደለም በጣም በርካታ ክኖሮችን የጣለው እንዴ። ጥይት እየተተኮሰብኝ ነዳውት ጓደኞቼ ገቡ እያልኳቸው ምናምን በጣም አሰፋሹ ብራዘር። ሚዲያ ላይ ስንቀርብ ባንቦ ተራረፍ ጥሩ ነው የሚመስል ነገር ሰው እንደው ዝም ብሎ ይሰማናል ብለን የባጤ ቆጡን እያነሳን ባንቀባጥር ጥሩ ነው ባይ ነኝ። የእህትነት ምክሬ ነው። እሺ ራስታው እሺ ዛሬ ከተማችንን ሰላም አመጣለሁ እያለ ጌም ስፓይደርማን ዛሬ ይዘናል። ሰላም ስፓይደርማን። እሺ ለዚህ ሀገር ምንድነው ምን አይነት እርዳታ ነው ልታደርግ ያሰብከው?
እረኝነት በዚህ መልኩ ነው የሀገራችንን ሰላም ታስከብረው። በጣም ወደነዋል። አስባችሁታል? ስፓይደርማን እረኛ ሆኖ ይመች። የሴት ቤስት ፍሬንድ ነኝ። ቀኔን በትዕግስት እየጠበኩኝ ነው። አንድ ቀን ይደርሰኝ ይሆናል። ማይረማኒ ልጅ ታርግ በእናትሽ አይዞሽ በእናትሽ። ይሄ እኮ መጀመሪያም ወሩ በላ ነው እኮ ታውቆኛል። በእናትሽ እሱን ፍቅረኛ ብለሽ መያዝ በእናትሽ በደንብ የልብሽን ልታወሪኝ ትፈልጊያለሽ። የሆነ ጸጥ ያለ ቦታ እንፈልግ እንዴ ወይ አሁን ደግሞ ከተማው እንዳለ ደግሞ ጫጫታ ነው። አሁን ጸጥ የሚል ወይ ሩም ነው ያለው ወይ ሩም እና ሩም ወይ ሩም ይዘን ቁጭ ብለን እናወራ እንዴ? ሩም እዚህ ይቀርባል። ቤስት ፍሬንዶች ሆይ ዛሬ ላይ ሳካ ይችላል፣ ነገ ላይ ሳካ ይችላል፣ ከነገ ወዲያ ግን እርግጥም ቀኑ የእናንተ ነው የሚሆነው። ትዕግስት ፍሬዋ ጣፋጭ ነው። ሰዎች ዛሬ ላይ ምንድነው ስሯ የሚያተሰጥሰው ምንም ላይ ያረግ ምናምን ብለው ስማችሁን ሊያጠነሱት ይሞክራሉ። አንድ ቀን ስታሳኩት ግን እንደ ባንዲራ ስማችሁን ከፍ አድርገው ያውለበልቡታል። በዛ ሰዓት አንተ ምን ትላለህ? አብልድ ሽት ሚ ብሪክ ባብሪክ። አይ አንተ ቤት አይሻልም? ይዟት በረረ ይዟት በረረ። ቤስት ፍሬንድ ወንድና ሴት መሆን ይችል ብላችሁ ታምናላችሁ? እኔ አላምንም። የሆነ ወይ አንዳቸው ጋር ምናምን የሆነ እንትን ይኖራል፣ ኩምሳ ይኖራል። እንደው ይዘውት ሸሽገውት ጓደኝነቱ ይበልጥብኛል ወይም ደግሞ ላትፈልገኝ ትችላለች በሚል ፍርሃት ሳይገልጹ ወይ ሴቷም ሊሆን ወንዱ ሳይገልጹ ቀርተው ሊሆን ይችላል እንጂ አንዳቸው ጋር መንኮሻኮሽ ይኖራል ባይነኝ። እኔ አላምንም። ወንድና ሴት ቤስት ፍሬንድ አይሆኑም በጭራ በፍጡም። አያበለው እኛውን ችግራችሁ ምንድነው? ዘረኛነት በዛ፣ በሃይማኖት በፖለቲካ በምንም በቃ ዘረኛነት በዝቷል። ብዙ ዘረኛነት አለ። አያበለው ችግሩ ምንድነው? ሲል ያመጣ ሰውዬው ሚካኤል የረገጡ ሰይጣን ጥቁር ነው ብሎ ያመጣ ሰውዬው እኔ ውሸታም ነው ብያለሁ። ሰይጣን እኮ ጥቁር አይደለም። አሁን እኛ እሙሙ ያጣንበት ምክንያት ለምን እኛ ጥቁር ስለሆነ ሰይጣን ጥቁር ነው ብሎ አሳምኑት አለም ኖር ነው። ሰይጣን ጥቁር አይደለም። ሰይጣን ቀይ ነጭ ቆንጆ ይኸው መጽሐፍ ቅዱስ ይላል። ሰይጣን ቆንጆ ስለሆነ ከእግዚአብሔር ጋር ተጣልቶ ለምን ሰይጣን ምንድን አለ? እኔ ቆንጆዬን እኔ ናሽ ነኝ ለምንድነው እንደ እግዚአብሔር አልሆንም ብሎ እግዚአብሔር ደግሞ ማንም እንደዛ ለለል አይቻልም። ስለዚህ ለዛ ነው የተጣሉት እና ሰይጣን ከእግዚአብሔር ጋር የተጣሉት ምክንያት ምንድነው? ነጭ ነው ቆንጆ ስለሆነ ሰይጣን አያበለው ዘረኛ ቢያል ሰይጣን ጥቁር ነው ብለው መጀመሪያ ስዕል የሳለው ሰውዬ ችግር አለበት። ያልገባኝ ምንድነው? አያበለው አልገባኝም። ከንፈርህ ምን ሆነ ነው? አልገባኝም። እሱንም ነገር ብታስረዳኝ እንጂ ሐሳብ መልካም ነው። ሰይጣን ጥቁር ነው ተብሎ ጥቁር እንዲጠላ ያው ዘረኝነት ነው። ምን ትላለች እህቴ? ቆንጆ ሰው ስታይ ሰይጣን አይመስልም ዲታባቱ ነው የሚያምረው ምናምን ትላለች። በቃ ለዚህ ነው ሙሉ የባቡሩ የሚሄድበት ላይን ሙሉ ለሙሉ ኦልሞስት ሙሉ ለሙሉ በሉት ተፈቷል። ብሎኖቹ ተፈቷል። ከዲማ ተነስቶ ከሰበታ ዲማ ተነስቶ ድሬዳዋ የሚወስደው መንገድ ላይ ነው ያለነው። እያያችሁት ይሄን ትሬን ተቆጣጣሪ አካል የለውም። አደጋ ከመድረሱ በፊት አሁን ከፍተኛ የሰው አደጋ ከማድረሱ በፊት ባቡሩ ከፍተኛ የንብረት ውድመት ከማድረሱ በፊት ባቡሩ መስመር ስቶ ማለት ነው። ይሄ ነገር ሃይ ካልተባለ እውነቴን ነው የምላችሁ በጣም ነው የሚያሳዝነው። እንደዛ አይነት ትውልድም እየተፈጠረ መሆኑ አሳይቻችኋለሁ። ብሎኖቹን አሳይቻችኋለሁ። ይኸውላችሁ ይሄው እዩት በምን ያህል ደረጃ እየተፈታ እንደሆነ እያያችሁት ነው። ይሄ ሁሉ ብሎን ተፈቷል። እያያችሁት ማለት የተፈቶ ይኸውላችሁ ይሄንን አያችሁት አይደል? ይሄንን እያያችሁ ነው። ይኸውላችሁ ይሄው ተፈቶ እንዳለ ተፈቷል። እንዴ ምን ደረጃ ያለ ነው? መንግስት ስራው ምንድነው?
ደንብ ነኝ የሚለው ስራው ምንድነው? ሚሊሻ ነኝ የሚለው ስራው ምንድነው? ይሄንን መቆጣጠር እንዴት አቃተው? ይሄንን የሚያህል ስንት የሀገር ሀብት የወጣበትን የባቡር መስመር በተራ ግለሰቦች እየተዘረፈ ለሽያጭ በቀረሌው መልክ ከቀረሌው ተቀብለው ደግሞ ለድርጅት የሚያስረክቡ በየመንደሩ በተሰበሰቡበት ጊዜ ድርጅቶችም ይሄንን የተሰረቀ ንብረት እያወቁ የሀገር ንብረት እንደሆነ እያወቁ ፋብሪካ አስገብተው ወደ ብረትነት ወደ ፌሮነት ቀይረው እዚሁ ሀገራችን ውስጥ ገበያ ላይ የሚቀርብበት መንገድ ነው ያለውና በጣም ያሳዝናል። በእውነት በጣም የሚያሳዝነው ይሄ ነገር በጊዜ መፍትሄ ካላገኘ የሚያደርሰው አደጋ ከፍተኛ ስለሚሆን የሚመለከታችሁ አካላት ችላ ባትሉት ይሄን ቪዲዮ አይታችሁ ችላ ባትሉ መልካም ነው ብዬ አስባለሁ። ይሄ ከባድ ነው የሀገር ንብረት ማውደም። አይኑ ተመልክቶ ልቦኑ ያልቃኘ ያዘውን ትቶ ሌላ ያልተመኘ ዓለማዊ ወረት ያረገጠው ደጅን አለኒ ከሰው ልጅ ያልካደው ወዳጅ ውድ ፍቅረኛውን እንዲያ እንዳፈቀረ አንዲት ተወስኖ ዘላለም ያልኖረ ማነች ወይስ ማናት ይህንን የሰራ በቃሉ የሚገኝ ካስቀመጡት ስፍራ ከሴቱም ከወንዱም ያልተለዋወጠ አለ እንዴ ከሰው ልጅ ወዳጅ ያለወጠ ተውልቤ ተመከራ አትሸነፍ በርታ በምታየው ነገር ደርሳ አትረታ ሰው ብለህ አትኑር ራስህን አትጣል ከኖርክለት ሁሉ ያተረፍከው የታ ዛሬ እንኳን በልበቃ አትሁን ወገኛ ሰው አትበል ዘንድሮም ዳግመኛ የቀድሞ ቁስልህ ጥቂት ሳይረሳ ስለ ሰው ማሰቡን ጨርሰው እርሳ ልቤ ሲያሳዝኑ እግዚአብሔር ወይኔ ቁራሊዮ አሮጌ አይፎን ያለው አሮጌ አይፎን ያለው ቁራሊዮ አይፎን ያለው አይፎን 70 ፕሮ ማክስ ነው እንደ ሐሳብ መሃል አይስቶር ባይ ሶፊ ጋር ሂጂና መሃሉ ላይ ቆመሽ ቁራሊዮ አሮጌ አይፎን አሊዮ ስትይ ዝም ብሎ ሶፊ አይፎን 70 ፕሮ ማክስ አፍ ማዘጊያ ይሰጥሻል። እንዳስ ተመችቶኛል አይፎን አሊዮ እኛም እናንቋር እንደዚህ እየዞርን እስኪ ዕውቀት አለን የምትሉ ሰዎች እስኪ ይሄን መልሱልኝ። ተማርን የምትሉ ሰዎች ማለት ነው። ምንድነው? ቀላል ጥያቄ ነው። ለምሳሌ ፀሐይ ከየት ነው የሚመጣው ብንል ብርሃን ከየት ነው የሚመጣው ብንል ከፀሐይ፣ ዝናብ ከየት ነው የሚመጣው ብላችሁ ከደመና ትላላችሁ። መብረቅ ከየት ነው የሚመጣው ብላችሁ ቀዝቃዛና ሙቅ አየር ሲጋጭ ትሉኛላችሁ አይደል? እስኪ ንፋስ ከየት ነው የሚመጣው? ልብ ያለው ሰው ይንገረኝ። ንፋስ ከየት ነው የሚመጣው ወይ እንዴት ነው የሚፈጠረው? ከየት ነው የሚመጣው የምታውቁ ሰዎች አላችሁ? እስቲ ልብ ያላችሁ እኔ አውቀዋለሁ መልስ እኔ አውቀዋለሁ። እናንተ የምታውቁ ሰዎች ግን ዝም ብላችሁ ንገሩኝ እስቲ ከየት ነው ንፋስ የሚመጣው? አላሙዲ ይሳሳትብሻል። እሷን አትምሰይ ይቅርብሽ። ማንን ማህደር ነው? አላሙዲ እንዳይሳሳት እኔ ቢሳሳት ላርመው። ሰላም ሰራዊት፣ አንድ ስራ ላዝህ ነው። ባምቢ የምትባለውን ቀበት ቲክቶከር ዛሬ ራት እኔ ቤት እንድትመጣ ፈልጋለሁ። ተደወለ ይላል። ሄሎ የኔ ቆንጆ ማን ልበል? እንግዲህ በኤአይም ቢሆን አላሙዲን ምላሻቸውን ሰጥተዋል። ባምቢ እንግዲህ ተስፋ ያለው መሰለኝ ነገር እንዴት ብትኖሩ ነው ከአባታችሁ ጋር እወድሻለሁ እወድሃለሁ ልጅ አባቴ የምትባባል? እንዴት ነው በእግዚአብሔር ንገሩኝ። ማለት ኢማጂን የመጀመሪያ ልጁ ያሱ ሆኜ እኔ ተባብለን አናውቅም። አባቴ እንደ ጠላቱ ምን ተያየው በጣም እንደሚወደኝ ያውቃል፣ በጣም እንደምወደው ያውቃል። ከሱ ማስፈልጠው ነገር እንደለም ያውቃል። ግን ስንተያይ ራሱ እንደዚህ ቂመኛ ምን መስለው መንገድ ላይ እንኳን ስንተላለፍ እንዴት ነው እወድሻለሁ ተቃቅፋችሁ ጨራሽ ቲክቶክ አብራችሁ የምትሰሩ? እኔ ቤት ውስጥ ቁጭ ብሎ የሆነ ዕቃ ቢወልቅብኝ ቀድሜ የማየው ግንባሩ ነው። 3 መስመር ነው የሚሰራው ግንባሩ እንደዚህ ወሳይ
እርግፍ አድርጌ ትቼ ሁሉም ወደ ጓዳዬ መጣለን። ሲመጣ ሶፋ ላይ ካየሁት የቀድሜው ወደ ጓዳዬ ነው የምገባው። ሳወዶ ቀርቼ አይደለም ስለምፈራው ነው ስለማከብረው እንጂማ እንዴት እንደምወደው መድኃኒዓለም ነው የሚያውቀው። ጨብ ብላ ነው እንደምታወራው። እውነት ለመናገር እኔ በፍጹም ከዚህ ከልጅቷ ተቃራኒ ሁኔታ ነው ያደኩት። ነፍሱን ይማረውና አባቴን በጣም ነበር የምወደው። እንኳን እሱ ሲገባ ነው ወደ ጓዳ ልሄድ ይቀርና በቃ በጣም ነው የምንቀላለደው የምንላፋው ብዙ ነገሮችን ማወራው እሱም እንደዛው የሚያወራኝና እንግዲህ አንዳንዴ ሰው ባህሪ ይለያያል አይደል እንደመልካችን። ስለዚህ አንዳንድ አባቶች ሲሪየስ ናቸው። በቃ የሆነ ፍቅራቸውን እንዴት መግለጽ እንዳለባቸው ለልጆቻቸው አባቶች ብቻ አይደሉም በነገራችን ላይ አሉ እናቶችም በጣም ሲሪየስ የሆኑ በቃ እኔ ማቃቸው ሰዎች አሉ በዙሪያዬ የሆነ አባታቸውን ሲያዩ በቃ ድብቅብቅ ምናምን የሆነ ለማናገር ራሱ ሽምቅቅ የሆነ በቃ በጣም አስፈሪ ነገር ሆረር አድርገው የሚያዩቸው ልጆች አሉ ወላጆቻቸውንና እወድሻለሁ እኮ ላተባባሉ ትችላላችሁ ግን አትሊስት እንደዚህ ስቅቅቅ ማለት እንትን አይኖርም። እኔ እንደዛ ነው ያደኩት። እነሱ ነፃ ሆኖ ለልጆቻቸው ነፃነት የሚሰጡ ወላጆች አሉ እና የማትሰጡ ወላጆች ደግሞ ባካችሁ ልጆቻችሁን አታስጨንቋቸው። እንደዚህ በፊታችሁ ግልምጥምጥምጥ እያደረጋችሁ የአባትና ልጅ ደስ የሚለውን ግንኙነት ጊዜያችሁን አታባክኑት ባይ ነኝ። በህይወት እስካላችሁ ድረስ ከልጆቻችሁ ጋር አሪፍ ጊዜ ማሳለፍ መመካከር ሀሳብ የሆነ እኮ ገደብ አለው አይደለ? ወላጆቻችሁን የምታወሩበት ልክ አለ። እንደው በጣም ግልጽ ሆናችሁ እንኳን እያንዳንዱን ነገር እንኳን ባታወሩ አትሊስት ነፃ ሆናችሁ መቅረብ መቃለድ አባታችሁ ሲመጣ በደስታ አባቴ መጣ ምናምን ብሎ እንደው እንኳን ጓዳ መግባት ከጎን ቁጭ ብላችሁ ግር እያጠባችሁ ወይም በቃ የሆነ ደስ የሚል ጊዜ ማሳለፍ አሪፍ ነውና ወላጆችም አታሳቁ። ልጆችም እንግዲህ ልጆች እንኳን ምን ማድረግ ይቻላል? ኦሬዲ ፈርታችኋል። ወላጆች መንገዱን ካልከፈቱላችሁ ምንም ማድረግ አይቻልም። ግን ወላጆች ትልቅ ይሄ የእናንተ ስራ ነውና ልጆቻችሁን በዚህ ልክ አታስፈሩ። የምታስፈራሩ ወላጆች ነፃ ሁኑ ለልጆቻችሁ ብዬ ነው ማስበው። ምን ትላላችሁ? ያያችሁት ነው ዋንባዋ በዛሬው ዕለት ይሄ ነው። ምን ማለት እንደሆነ እኛ አልገባንም። አስረዱን። ይሄ ውሃ ነው ላርጎ ተወዷል ብለው ውሃን በላርጎ መልክ መላክ ጀምረው ነው ፍሌቨር ውሃ ነች? እስቲ ለዩልን ውሃና አፍሳሾች። የኛ ሰፈር ውሃ ደግሞ ሴሎ ነው። በቃ ጠላ እግዚአብሔርን አንዳንዴ ድፍረስ ብሎ ቸኮሌት ሆነ ነው የሚመጣል። አንዳንዴ ደግሞ እንትን ምንድነው ጉሽ ጠላ ድንጋይ ጠጠራ እያላችሁ ነው። አንጠጣውን በርግጥ ግን ያው ጉሽ ጠላው ነው የሚመጣው አንዳንዴ እና ይሄ ደግሞ ትንሽ ለየት አለ። ፍሌቨር ውሃ ነው በሚለው እንሰደው። ግን ይሄ በነገራችን ላይ እንደ ቀልድ የሚታይ ነገር አይደለም። ሰዎች አቅም ያላቸው ሰዎች ውሃ ገዝተው ይጠጡ ይችላሉ። ግን የሌላቸው ሰዎች የቧንቧ ውሃ ነው የሚጠቀሙት ለመጠጥነት እና ይሄ አሁን ተፈልቶ ነው ውሃ ጋር ገብቶበት ነው በምን ቴክኒክ ነው ሊጠራ የሚችለውና ንጹህ ውሃ ሆኖ ለሰዎች መጠጥነት የሚለው ነገር በጣም አሳሳቢ ነው። አንዳንድ አካባቢዎች ላይ ንጹህ ነገር ሊኖር ይችላል በተለይ አዲስ አበባ ውስጥ። አብዛኛው ሰፈር ግን በቃ ጠላ ቅራሬ እንደዚህ ደግሞ ላርጎ ምናምን የመሳሰሉ ነገሮች ነው የሚላኩልንና ውሃና ፍሳሾች እባካችሁ ለመጠጥ የሚውል ውሃ ነው በመታጠሩበት መንገድ አጥርታችሁ ንጹህ ለዜጎቻችሁ መስጠት አግባብም ነው ኃላፊነታችሁም ግዴታችሁም ነው ብዬ አስባለሁ። እባካችሁ እንደ ይሄን ነገር መላበሉት። አፍቃሪ መሰርተታ እኔ አሁን ገና ተቃጠልኩ። የበላሁት ሳይሆን ጥያቄውን ያቃጠለኝ ይሄን ፊት ብዙ ጊዜ አፍቃሪ ቴዲን ጠይቆስ ይሄን ፊት አፍቃሪ የራስን መልስ እንዴ? እሺ ቴዲ መልስልሽ።
አይ ካራክተሩን እስከዛሬ አልሰጡትም እንጂ ቆይ ሰው በህይወቱ ግን ማለት ያፈቅራል አይደል? አፍቃሪ ነው ሆኖ ለመስራት የግር ውበት ቁንጅና ምን ነው የለበትም። ማንኛውም ሰው የፍቅር በቃ ማፍቀር ይችላል። አይ ድሮ ደራሲዎቻችን ያጠፉት ጥፋት ነው ነው። እኔ ብዙ ጊዜ አጋጣሚ አፍቃሪ ነው በህይወቱ ኖርማል። የድሮ ደራሲዎቻችን ፍቅሩ ታፈቅራለህ? እንዲህ በጣም ያፈቅራል ሰው በጣም አፍቃሪ ስም ተሰጥቶኝ ነው። አየው አሁን እኔ አስበው አፍቃሪ ያለቀም ልትል መልከ ጥፉ በስም ይደግፉ የሚባለው እኮ ለኔ ነው። መልከ ጥፉ በስም ይደግፉ አለ። አይ ፍቅሩ እኔ አንተም ባየው ቁጥር ያቺ ራኒ ጁስ ነች የምትለኝ። አጃ እንዳላፈላ አላጤነኝ። እንግዲህ ያው በምችለው አጋጣሚ የሚገርማችሁ 3 ነገር ነበር የገዛሁት። ሁሉም ወጥተው 3 ሰዎች ነበር የቀሩት። ተሳካልኝ። አፍራለሁ ብዬ ነበር የጠበቅኩት። እግዚአብሔር ደግሞ ተአምራቱ አያልቅም። ፍቅረኛ ሆናችሁ ፕሊዝ ፕሊዝ የሚስት ግዴታዎችን አትወጡ። ገና ሳያገባሽ አክብሮ ሽማግሌ ሳይልክ ቤቱ ሄደሽ ካልሲውን፣ ፓንቱን፣ አንሶላውን፣ ቤቱን አጽድተሽ ምሳውን፣ እራቱን ምኑን ትሰራሪ ያለሽ። ከዛ ደግሞ አያደርግብሽ ግን የሆነ ቀን አምፕላንድ የሆነ ፕሬግናንሲ ወንድ ቤት ከተመላለሽ አይቀርም ታረግጃለሽ። ያልታቀደ ልጅ ይወለዳል፣ እሱም ይክዳል። ከዛም በኋላ ፍርድ ቤት ደግሞ ለቀለብ ስትካሰሽ ያቺ ሜንጦ ከአንቺ በኋላ የመጣችው ባሏ ድል እንዳደረገ ሊሻን ሊሸለም እንደሆነ ብላ ፍርድ ቤት እያለሽ ከኋላ አብራ መታ ትካሰሳለች። 1500 ብር ይፈረድበታል። ሽንኩርት በ1000 ብር ትገዣለሽ። ላይፍሽን አላማሽን ስንት ነገር የምታረጊበት ህይወትሽን ቀጥ ታረጊዋለሽ። ምንም ቤቱ አትመላለሽ ሳያገባሽ ሽማግሌ ሳይልክ። ቴንክ ዩ። እንደ እውነታው በጣም ትክክለኛ ምክር ነው ያደሽ ደምሴ የተናገረችው። በጣም ብዙ ሴቶች አሉ በእንደዚህ አይነት ላይፍ ውስጥ እያለፉም ያለፉ ወደፊትም ሊያልፉ የሚችሉና ትክክለኛ ምክር ነው። በተለይ ያለፋችሁ አልፋችሁታል ኦሬዲ እየኖራችሁ ያላችሁትም ታውቁታላችሁ። ግን እንደዚህ አይነት አዝማሚያ ላይ ያላችሁ ነቃ ደንገጥ በሉ። ይሄ በጣም ትክክለኛ ነገር ነው የተናገራችሁ። በርካታ ሴቶች ሪሌሽንሺፕ ላይ እንደ ፍቅረኛ ሆኑ እንጂ እንደ ሚስት አትሆኑ። ትደርሱበታላችሁ። ይደረሳል። የት ይሄዳል? የረጋ ወተት ቅቤ ይወጣዋል ይባላል አይመስላችሁም? ስለዚህ ረጋ በሉ እህቶቻችን። ወንድ ልጅ ምንም አይሆንም። አሁን እንዳለችው አስረግዙ አስወልዶ ፍርድ ቤት ተፈርዶለት ምናምን ሌላ ህይወት ይጀምራል። ችግር የለበትም። አዝሎ የሚዞረው ልጅ አይኖርም። ገባችኋ? ልጅ ማዘሉ፣ መሰደቡ፣ መውረዱ፣ ከበፊት ማንነታችሁ መውረዱ፣ በቤተሰብ ራሱ መወቀስ፣ ሁሌ እንዲያርገሽ ተብሎ መተቸቱ፣ በማህበረሰብ እሷ እኮ እንትን ብላ ይቅርታ ስለወርዱ ተንዘላዝላ እኮ ነው ምናምን የሚል ስም ይሰጣችኋል። ልጆቻችሁን እቺ ዲቃላ ምናምን የሚል በጣም የሚደብር ስም ታሰጧቸዋላችሁ። ከጓደኞቻችሁ በታች ትሆናላችሁ። ሪሌሽንሺፕ ውስጥ ስትሆኑ በቃ ረጋ በሉ። ሴቶች በተፈጥሯችን የሆነ አዲስ ሪሌሽንሺፕ ስንመሰርት ከዛ ሰው ጋር ወዲያው የተዋወቅለት አግብተ ነው ሰርጋችንን በአእምሯችን ስለን ተዋልደን ተጋብተን ምናምን የሆነ እጅ ለእጅ ልጆቻችንን ይዘን ወክ ስናረግ ምናምን እናያለን። ስለዚህ በቁማችን የሚያቃዠን ባህሪ ስላለብን አንቸኩል። እስቲ የትም ይደርሳል ሁሉም ነገር። ስለዚህ ቶሎ ብለን ነገሮችን አናፈጣጥን፣ ረጋ እንበል። ወንዶች ቤት መመላለስ ለጤና ጥሩ አይደል። አላማ ያላት ሴት ስትሆኑ ሰውን ቫልዩ ያደርጋችኋል። በነገራችን ላይ ያ አብራችሁ ያለው ወንድም ለእናንተ ቫልዩ ይሰጣል፣ ያከብራችኋል፣ ያከብርላችኋል ሀሳባችሁንም ጭምር። ስለዚህ ለሁሉ ነገር አስቸኩሉ። የሚደርስ ነገር ነው። እሷ እንዳለችው ቶሎ ብላችሁ ሚስት አትሆኑ። ካልሲውን ይጠብ። ማን ነው እሱ ካልሲውን የምታጥቢ? ልብሱንም ይጠብ። በተለይ ደግሞ ማለት የምፈልገው ነገር ምንድነው? ቤተሰቦቻችሁ የሚሏችሁን ነገር ስሙ። የምሬ ነው። እግዚአብሔርን ቤተሰብ ለኛ የሚጠቅም ነገር ነው ሁሉ ጊዜ የሚለን። ሁሉ ጊዜም ልጆቻቸው ከሰው በታች እንዳይሆኑ የተሻለ ነገር እንዲያገኙ ነው ቤተሰብ የሚመኘውና ተው ይሄ ነገር ምናምን ብለው ሲሏችሁ እንደው አዳምጡ። ወላጆቻችሁ ነገ ስትወድቁ የሚያነሷችሁ ወላጆቻችሁ ናቸው። ነገ የሆነ ነገር ስትሆኑ የሚደርሱላችሁ ማንም አይደለም። የምሬ ነው። ጓደኛ ምናምን እንደው በጣም የተባረከ ሰው ካልሆነ በስተቀር አይደርስላችሁም። ስለዚህ ቀድሞ የሚደርሱላችሁ በጉዳታችሁ ጊዜ ከጎናችሁ የሚቆሙት ቤተሰቦቻችሁ፣ እናት አባታችሁ
እህት ወንድሞቻችሁ ናቸውና በተለይ እናትና አባት የሚላችሁን ነገር በደንብ ስሙ። ሁሉም ነገር ጊዜ ያለው ለሁሉም ጊዜ ያለው ይደረሳል። እናንተ ራሳችሁን ስታከብሩ ሰውም ያከብራችኋል። እናንተ ነገ እዚህ ቦታ መድረስ ስለምፈልግ ይሄን ነገር ማድረግ አልፈልግም ብላችሁ ያንን ነገር ስታስቀምጡ ያ አብሯችሁ ያለው ሰው ትክክለኛ ሰው ከሆነ ያንን ጊዜ ይጠብቃል። ለነጋችሁ ዛሬ ላይ ነው የምትሰሩት ለማለት እወዳለሁ። እኔም እንደ እህታችሁ ያደሺ ያለችውን ሐሳብ በደንብ እስማማለሁ ለማለት ነው። እናንተስ ምን ትላላችሁ? ሐሳባችሁን ጻፍ አድርጉልኝ። ለማንኛውም ውዶቼ የዛሬ ቪዲዮዎቼ እነዚህን ይመስሉ ነበር። በጣም ዝንብ አስቸግሯል። ወቅቱ ይሁን ምን እንደሆነ አላወኩም። በጣም ነው ዝንብ እያስቸገረ ያለው። ኤኒዌይስ በቀጣይ ቪዲዮ ዝንባችንን አሰር አድርገን ለመምጣት እንሞክራለን። ለማንኛውም የዛሬ ቪዲዮዎቼ እነዚህን ይመስሉ ነበር። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ልክ እንደናንተ ቆንጆ የሆኑ ቪዲዮዎችን ይዤላችሁ እመጣለሁ። ታዲያ እንደሚታወቀው ይሄ ቤት ምን ይፈልጋል? ላቭ ይፈልጋል፣ ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ከኪሳችሁ የሚወጣ አይደለም። በቃ ቀላል ነው። ሰብስክራይብ የምትል ቀላሙ እንደልሙን ልል ያለች የምታምር በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር ያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ ጻፍ በማድረግ ብሎም የመለቃቸው ቪዲዮዎች ደግሞ በቶሎ እንዲደርሷችሁ የደውል ምልክቷን ጫን በማድረግ ለዚህ ቤት ፍቅር መስጠት ይቻላል። አያችሁ፣ ይሄን ያህል ቀላል ነው። እስቲ አሁን ንኩት፣ ዝም ብላችሁ ንክት። አመሰግናለሁ ስለነካችሁ። እንዲሁም ደግሞ እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች የዲስክሪፕሽን ላይ ተቀምጠዋል። በነዛ መላክ ትችላላችሁ። ለማንኛውም የዛሬን አበቃው። ይመቻችሁ። ባይ